የምር በእግዚአብሔር ፊት መኖር የሚፈልጉ ሰዎች አሁን በሐዘን ስሜት ውስጥ ነው የሚኖሩት። እግዚአብሔር ሊምረን አይገባም። ለኛ ምህረት አያስፈልግም። ለኛ የኃጢአት ስርየት፣ ለኛ ጥያቄ መሰማት አያስፈልግም። የምር ሱባኤ የምር ጾም እናርገው ካል ከጾማችን ጋር ብዙ ሐዘን ይጠበቅብናል። እኛ እኮ ደስታ ጠልተን አይደለም፣ ሳቅ ጠልተን አይደለም። እውነቱ ግን ሐዘን ነው ያለን። ስለምን እየጾማችሁ ነው? ስለምን እየጾምን ነው ወገኖች? ጉዳያችን ምንድነው? አሁን የምንጾምበት ረሃብ ነው የያዝነው? ጾም ነው የያዝነው? ክርስቶስን ለማገልገል እየተራብን ነው ወይስ እንዲሁ ልማድ ስለሆነ ነው? እግዚአብሔር የሚሰማን ይልቁንም ራሳችንን ባዋረድን መጠን ነው። ያለምንም ጥርጥር ሁላችንም አንድ ደግሞ ተጋድሎ አለብን። ብዙ መብላት እንጂ ሕዋሳትን የሚያደክመው ብዙ መጾም ሕዋሳትን አድክሞ አያውቅም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስለምን እንጾማለን በሚል ርዕስ እንማራለን። ስለምን እንደምንጾም እንድናውቅ የጾማችንንም ዓላማ እንድንረዳ የምታውቁትን ደግሞም ብዙዎቻችሁ የምትኖሩበትን ጥቂት መንፈሳዊ ሐሳቦችን ብቻ አስታውሳችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን፣ አሜን። በቅዱሳት መጻሕፍት ስለ ጾም በተጻፉት አንቀጾች ሁሉ የጾም ጥቅሞች፣ የእግዚአብሔር ሰዎች በጾም ምክንያት ያገኙት በረከቶች አብረው ተጠቅሰዋል። እነሱን ቀደም ብዬ አሰማችኋለሁ። በመጽሐፋችን ላይ በርካታ ጥቅሞች፣ በርካታ በረከቶች ቢኖሩ እኔ በዋናነት ጥቂት ነጥቦች ላይ ብቻ አተኩራለሁ። እንደኛ ባለው ዘመን ልንጠቀምባቸው ከሚገቡ ነጥቦች ጋር ለማያያዝ እሞክራለሁ። የመጀመሪያው ጾም ሐዘንን ለመግለጽ በእግዚአብሔር ፊት ማዘናችንን ለማሳሰብ ይጠቅመናል። ታስታውሱ ከሆነ ታላቁ ነህምያ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት እጾምና እጸልይ ነበር ይላል። ወገኖቼ ሐዘኑን የገለጸው ምሬቱን ያሳሰበው በወገኖቹ ላይ የደረሰውን ሐዘንም በእግዚአብሔር ፊት ያሳሰበው በብርቱ ጾምና ጸሎት ነበር። ወገኖቼ እንዲህ ነው የሚለው፣ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት እጾምና ጸልይ ነበር ይላል። ወገኖቼ ጾም ሐዘን አለው። ጾም የልብ ትካዜ አለው። ጾም በእግዚአብሔር ፊት ማዘናችንን መግለጽ አለው በውስጡ። ለዚህ ነው ነህምያ የኢየሩሳሌምን መፍረስ፣ የቅጥሮቿንም መቃጠል፣ የሕዝቦቹንም መበተን፣ የመቅደሱንም ነገር ሲሰማ አዘነና በአምላካችን በእግዚአብሔር ፊት አያሌ ቀን ከማዘኑ ጋር ይጾምና ይጸልይ ነበር። ወገኖቼ እኔና እናንተ በዚህ ዘመን በእርግጠኝነት በብዙ ነገሮች እያዘንን ነው ያለነው። ምናልባትም በምድር ላይ ሐዘን ካንጃበበባቸው ሰዎች ምናልባት ልንመደብ ይችል ይሆናል ካላጋነንኩት በቀር። ሐዘን አለብን። ሳቅ ላይ አይደለም ያለነው፣ ፈንጠዝያ ላይ አይደለም ያለነው። የምር በእግዚአብሔር ፊት መኖር የሚፈልጉ ሰዎች አሁን በሐዘን ስሜት ውስጥ ነው የሚኖሩት። ምክንያቱም በብዙ ጦርነቶች ውስጥ ታጅበን ነው ይህን ጾም እያካሄድን ያለን። በወገኖቻችን መካከል የእርስ በእርስ ጦርነቶች ህመሞች ሆነውብናል። መወሻሸት አንችልም። ይሄ ሐዘን ነው። ያኛውም የኛ ይሄኛውም የኛ ሆኖ ደም መፍሰስ፣
እንባ ከመፍሰስ ጋር አብሮ መተከዝና ማዘን ይገባናል። የምር ሱባኤ የምር ጾም እናርገው ካል ከጾማችን ጋር ብዙ ሐዘን ይጠበቅብናል። እንደምታዩት ነው። ብርሃኑ ጨለማ እስኪመስለን ድረስ ምን ደስ የሚያሰኙ ነገሮች ያሉንና ሳቅ ይቀድመናል። ሆድ ለማባስ እናንተን ጥልቅ ሐዘን ውስጥ ለመክተት የበራውን ፊታችሁን ለማጨለም ደስታችሁን ለማጨፍገግ ፈልጌ ግን አይደለም። እውነቱን ግን ዋጥ ማድረግ አለብን። ሐዘን አለብን። ምስኪኖችና ምንም ያልሆኑ ሰዎች የሞት ዜናቸውን ደጋግመን እንሰማለን። ይህን እንዴት አድርገን ልንክደው እንችላለን? ምንም የለብንም። ስለዚህ ኦርቶዶክሳውያን የእውነት ጾማችን ከሐዘን ጋር ነው? ሐዘን አለብን ነው? ስለታወጀና መደበኛ ኖርማል ስለሆነ ነው እያሳለፍን ያለነው? ጾማችን፣ ሱባያችን፣ መራባችን ለውጥ እንዲያመጣ ከፈለገን የምር ማዘን አለብን። በቤተ ክርስቲያናችን መካከል ደስ የሚያሰኙ ነገሮች አንሰማ። እዚያም አትሰበርም እንጂ ለመሰበር የምትቀርብ እስክትመስል ድረስ ትገፋለች። ይሄን መካድ ይቻላል? አይቻልም። ታዲያ የሚያሳዝነን ነገር የለም። እንደውም የሚያስደስተን ነገር ነው የጠፋ የሚመስለው። አንዳንዶች ይሄን ለመካድ ሲሞክሩ እጅግ ያሳፍራል። እኛ እኮ ደስታ ጠልተን አይደለም፣ ሳቅ ጠልተን አይደለም። እውነቱ ግን ሐዘን ነው ያለብን። ብዙ ወጣቶች ከኛ ጋር መኖር እንደማይፈልጉ ታውቃላችሁ። ስደትን እየመረጡ ብዙዎች እዚህ ቅርባችን ኢሚግሬሽን እንደሚሰለፉ ታውቃላችሁ። ምን ይሄን መካካድ ይቻላል? አይቻልም። እና ሐዘን የለብንም? አለብን። ምኑን አንስተን ምኑን እንተዋለን? ታዲያ ይሄን የምር እያዘናችሁ ነው የምትጾሙ? እስኪ በዓላማ ሐዘን አለብን። ይሄንን ሁሉ እያስብን የገለጽኩትንና ያልገለጽኳቸውን ደግሞም ከቤታችሁ፣ ደግሞም ከኑሯችሁ፣ ደግሞም ከጓዳችሁ፣ ደግሞም አፍንጫችሁ ስር ካሉት ህመሞችና ስቃዮች፣ ቁስሎች ተነስታችሁ ማዘን አይገባል? አያችሁ፣ አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊት እጾምና እጸልይ ነበር ይላል። ሳይበሉ ለሚያድሩት፣ መጠጊያ አጥተው ለሚንከራተቱት፣ የነገ ተስፋቸውን ጭርምት ኩርምት ብለው ተጠብሰው ለሚያስቡት፣ ለሚቀጥለው ትውልድ ጭምር ማዘን የለብንም? እንግዲያውስ የምር እግዚአብሔር የሚቀበለው ሱባኤና ጾም እንዲሆን ከፈለግን ማዘን እንጨምርበት፣ ልምድ አናድርገው። አንደኛ። ሁለተኛ፣ በቅዱሳት መጻሕፍት የምር ይጾሙ የነበሩ ሰዎች በጾማቸው ምን ያደርጉ እንደነበር ታውቃላችሁ? ራሳቸውን በልዑል እግዚአብሔር ፊት ያዋርዱ ነበር። ወገኖቼ መጽሐፍ ቅዱስ እንዲህ ይላል፣ በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጎዳናችንንም ያቀናልን ዘንድ ለልጆቻችንና ለፍጥረቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አህዋ በሚባል ወንዝ ጾምን እንጹም ብዬ አዋጅ ነገርኩኝ። ስለዚህ ነገር ጾምን፣ ወደ እግዚአብሔር ለመንን፣ እርሱም ተለመነን ይላል። ምዕመናን፣ እንዲህ ያሉ የጾም ጊዜያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኩራታችን የሚተነፍስበት ወቅት ነው መሆን ያለበት። ወገኖቼ እስራኤል ከፈርዖን ባርነት ነፃ ሲወጡ ታስታውሱ ከሆነ ሁለት ነገር እንዲያደርጉ ታዘው ነበር። አንደኛ መራራ ቅጠል እንዲበሉ፣ ሁለተኛ ያልቦካ ወይም ቂጣ ታዘው ነበር። ወገኖች ምን ማለት ይመስላችኋል? ከፈርዖን ቀንበር ተላቀው የፋሲካውን በግ በልተው ከነዓን እንዲገቡ አስገድደው መከራቸውን እንዲያስቡ መራራ የሆነውን በጾም ራሳቸውን እንዲያስገድዱ፣ ከዚያስ ያልቦካ ያልፋፋ ቂጣ ብቻ እንዲበሉ እንደተባለ በትዕቢት ያልተነፉ እንዲሆኑ አድርጎ ነበር። መራራውን ቅጠልና ያልቦካውን ቂጣ እንዲበሉ ያዘዛቸው። ወገኖቼ እንዲህ ባሉ የጾም ጊዜያት ኩራታችን
ትዕቢታችን፣ ቀና ቀና ማለታችን ዝቅ ዝቅ ሊል አይገባም። መቼ ነው በእግዚአብሔር ፊት የምንዋረደው? ምን ሲሆን ነው በእግዚአብሔር ፊት የምንነጠፈው? ወገኖቼ ምን ሲመጣ ነው እጃችንን የምንሰጠው? ምን ሲመጣ ነው የምንተነፍሰው? ምን ሲመጣ ነው የምንማረከው? ምን ሲመጣ ነው የምንበረከከው? እንጃ እንጃ። መጣው መጣው የሚለው እኛ ቤት ሲመጣ እንጃ። እዩ በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጾምን ነው የሚለው። በዚህ የጾም ወቅት ከአልጋችን ብቻ አይደለም መዋረድ ያለብን፣ ከኃጢአታችንም ጭምር ነው መውረድ ያለብን ወገኖቼ። ራሳችንን የምናዋርድበት፣ በእግዚአብሔር ፊት ዝቅ ዝቅ የምንልበት፣ የምናጎነብስበት፣ ኃይል እንደሌለን ደካሞች እንደሆነ የምናውቅበት፣ በእግዚአብሔር ፊት በእውነት የምንዋረድበት፣ የምንወድቅበት። አንተ ምራን፣ አንተ እጆቻችንን ይዘህ አራምደን፣ አንተ ቅደምልን፣ እኛ ምንም ነን፣ ትቢያና አፈር እንኳን መሆን ያልቻል አቅመ ቢሶች ነን ብለን የምንዋረድበት ሆነ። እዩ ስለዚህ ነገር ጾምን፣ እግዚአብሔርንም ለመን፣ እሱም ተለመነን ይላል። ስለምን እየጾማችሁ ነው? ስለምን እየጾምን ነው ወገኖቼ? ጉዳያችን ምንድነው? አሁን የምንጾምበት ስለዚህ ነገር ጾም የምንልበት ጉዳይ አለን ነው? መደበኛ ስለሆነ በየዓመቱ የሚገባ በየዓመቱ የሚወጣ ስለሆነ ብቻ ነው እየተራብን ያለን? ረሃብ ነው የያዝነው? ጾም ነው የያዝነው? ክርስቶስን ለማገልገል እየተራብን ነው ወይስ እንዲሁ ልማድ ስለሆነ ነው? አሁን በእግዚአብሔር ፊት የምንዋረድበት ጊዜ ካደረግነው እንድንበታለን፣ ልመናችን ይሰማል። ስለዚህ ነገር ጾምን፣ እግዚአብሔርን ለመንን፣ እርሱም ተለመነን ይላል። እዝራ ነው ይህን የሚለው። እግዚአብሔር እንዲለመነን ከፈለጋችሁ፣ እግዚአብሔር እንዲሰማን ከፈለጋችሁ በእነዚህ የጾም ወራት የምር ራሳችንን በእግዚአብሔር ፊት እናዋርድ፣ በንስሐ እናዋርድ፣ ደካማ ነን ብለን እናዋርድ፣ ኃይል የሌለን ምንኛ ምስኪኖች ነን ብለን እናዋርድ፣ ደካማውን ምንኛ ረዳኸው ብለን ወደ እግዚአብሔር እናንጋጥ። ምን ኃይል አለ? እስኪ ተመልከቱ እንዴ! ምን የምንከላከልበትና ምን የምንድንበት ጉልበት አለ? አያችሁ? እየሰማችሁኝ ነው? እየሰማችሁኝ ነው? ለእግዚአብሔር የምንነግረው ብዙ ነገር የለንም? አለን የለንም? እግዚአብሔርን የምንለምነው ገጽ ይበቃዋል? አይበቃው። እንተዋወቃለን እኮ። ታዲያስ እግዚአብሔርን የምር መለመን ከፈለግን ልክ እነ እዝራ እንዳደረጉት ራሳችንን ማዋረድ የለብንም? ሁለተኛ የነቢዩ ዳንኤልንም ቃል አንብብላችሁ። ዳንኤል ሆይ አትፍራ፣ ልብህም ያስተውል ዘንድ ሰውነትህንም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል፣ እኛም ስለ ቃልህ መጥቻለሁ ይለዋል። ከመጀመሪያው ቀን ጀምሮ ራስን ካዋረድክ በእግዚአብሔር ዘንድ ቃልህ ተሰምቷል አሉ። ወገኖቼ የዚህ ሁሉ ሕዝብ ቃል እግዚአብሔር እንዲሰማው ሁላችንም መዋረድ የለብንም ወገኖቼ። መቼ ነው በማህበር የምር የምናለቅሰው ተሰብስበን? አላያችሁ? የዛሬ 2 ዓመት ይመስለኛል እንዲህ አይነት አስደንጋጭና ክው የሚያደርጉ ነገሮች መስማት አለብን። እግዚአብሔር ሊምረን አይገባም? ለኛ ምህረት አያስፈልግም? ለኛ የኃጢአት ስርየት፣ ለኛ ጥያቄ መሰማት አያስፈልግም? አያችሁ? እግዚአብሔር የሚሰማን ይልቁንም ራሳችንን ባዋረድን መጠን ነው። የምናዋርደው ደግሞ በጾም መሳሪያነት ነው ወገኖቼ። ሁለተኛ ሶስተኛ ከበደላቸው ከኃጢአታቸው የሚመለሱ ሰዎች ሁሉ ይጾሙ ነበር ወገኖቼ። አሁን ይህንን ጾም ስንጾም ወገኖቼ በበደል ስራቶች፣ በኃጢአት ትብታቦች፣ በተከፈቱ አንደበቶች፣ በሚናጠቁ እጆች፣ በቆሸሹ ሰውነቶች እነዚህ የአጽዋማት ወራት ወገኖቼ በደላችንን ሳናምን በኃጢአታችን ሳንጸጸት በበደልና በክፋቶች መካከል እየተመላለስን መሰማትን ከወዴት እናገኛለን? ጾም
ወደ እግዚአብሔር የመመለሻ በድለናል ብለን በእግዚአብሔር ፊት የመነጠፊያ ጊዜያችንም አይደለም። ስንቶቻችን በንስሐ ሕይወት ገጥመነዋል እንዴ? እንድንሰማ ተቀባይነት እንድናገኝ መንገዱ ይሄ ከሆነ ታዲያ ጾማችን የመመለሻችን እንዲሆን አናደርጋትም? በጣም ቀላል። ከእግዚአብሔር ጋር በድለናል ብለን ንስሐ መግባትና መታረቅ ብቻ። እንዲህ ይላል እግዚአብሔር ቃል፣ ላንብብላችሁ። ውሃ ቀርተው በእግዚአብሔር ፊት አፈሰሱ፣ በዚያም ቀን ጾሙ፣ በዚያም እግዚአብሔርን በድለናል አሉ። ጾም በደልን ማመኛ፣ ጾም እግዚአብሔርን ደጅ መጥኛ፣ ጾም በንስሐ ምክንያት ለኃጢአት መካሻ ጊዜ ካልሆነ ታዲያ ምንድን ነው? እንዲሁ መደበኛ ልማድ፣ እንዲሁ ሰዓት ሲደርስ መብላት፣ እንዲሁ ቀን እየጠበቅን ዓመት ይሄን ማድረግ ሳንመለስ ስንት ጥያቄያችሁ ሳይመለስ ስንት ጾም አለፈ። የጾም ውጤቱ የሚታወቀው የመንፈሳዊ የሕይወት ለውጥ ስናመጣ ነው። 55 ብርቱ የጾም ቀናት ባለፉ ቁጥር ስንት የሕይወት ለውጥ ያላመጣንባቸው የጾም ወራት ነጎዱ። እመኑኝ፣ ይሄ 55 ቀን ካለቀ በኋላ የሕይወት ለውጥ እናመጣለን። ቅዱስ ዮሐንስ አፈወርቅ የጾም ውጤቱ የሚታወቀው የሕይወት ለውጥ ስናመጣ ነው ይላል። አለበለዚያ ምኑን ጾም ነው? ትንሽ ጊዜ ገርበብ፣ ከዚያ ደግሞ ገርበብ ያደረግነውን ያክል ክፍት እናደርገዋለን። ትንሽ ጊዜ ሰብሰብ፣ ከዚያ በኋላ ደግሞ ባያሌው እንበተናለን። ታዲያ የታለ የጾም ጥቅሟ? ዋናው የጾም ጥቅም ለውጥ ነው። እሱስ የሕይወት ለውጥ። ተናጋሪዎች ጭምቶች ሲሆኑ ለውጥ ነው። ኃያላን ደካሞች እንደሆኑ ሲያስቡ ለውጥ ነው። ወዲህ ወዲያ የሚሉ ሲወሰኑ ለውጥ ነው። ከትንሿ ነገር ጀምሮ የሕይወት ለውጥ በድለናል ብለው ሲያምኑ የሚያመጡት ለውጥ ነው። ሶስተኛ፣ አራተኛ፣ ያለምንም ጥርጥር ሁላችንም አንድ ደግሞ ተጋድሎ አለብን ወገኖቼ። ክርስቲያን እንደመሆናችን ይልቁንም ደግሞ ከዛ ከፍ ብሎ ኦርቶዶክሳውያን እንደመሆናችን ከአጋንንት ጋር ገባንም አልገባንም ወደድንም ጠላንም ውጊያ ውስጥ ገብተናል። ደም ተቃጠናል። ትግል አለብን። ከሰማያውያን ሰራዊት ጋር ተጋድሎ ይዘናል። ታዲያስ በምን ልናሸንፈው ይገባል ወገኖቼ? የሚታገሉን አጋንንት አይናቸውን ትኩር ብለው ቢያዩ ሊያጠፉ የሚችሉ መናፍስት እንዳሉ አታውቁ? ታዲያ ብቻችን እንዴት እንችላቸዋለን? ዝም ብለን እየተዋጋን ይሆን እየወደቅን ያለ ነው? የሰራዊቱን አለቃ ከኋላ አድርገን እኛ ፊት እየሮጥን ይሆን እየወደቅ ነው? ይዛል እጃችሁ ላይ የምር መሳሪያ። እንዲህ ይላል ማር ይስሐቅ፣ ክፉ ባላጋራ ሰይጣን ከሰው አንዱን ጾም ሲጾም ያየው እንደሆነ ይፈራል። ጌታ በቆሮንቶስ ገዳም ያሳፈረውን ማፈሩን የነሳውን ድል መንሳቱን ያስበዋል። ሊቀ ካህናት ከሚሆን ከጌታ በተሰጠን በጾም ኃይሉ ትደክማለች። ከዚህ ከጾም የሚጸና ምን ጋሻ አለ? ከአጋንንት ጋር ለመዋጋት ለልቦና ጽናትን የሚሰጠው እንደ ጾም ያለ ምን አለ? ይኸውም ክብር ይግባውና ክርስቶስን ለማገልገል መራብ ነው ይላል። እና በምን ትዋጉታላችሁ? በንጹህ ጾም ካልሆነ እንዴ? ነቢዩ ዳዊት ያለውን አልሰማችሁም? አጋንንት ሲያስጨንቁኝ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ መቤቴ የተመለሰ ይላል። አጋንንት ሲያስጨንቁኝ ማቅ ለበስኩ። አጋንንት እየተዋጉን ነው፣ ምንም ጥርጥር የለውም። የጨለማው ገዢ ዓለምን ሊቆጣጠራት እየቀረበ ነው፣ ምንም ጥያቄ የለውም። አንበሳ ሊውጠን በዙሪያችን እየጮኸ ነው፣ ምንም ጥያቄ የለውም። የሰው መስሎን ከሆነ ተሳስተናል። ታዲያስ ከጾም የሚጸና ጋሻ ምን አለ? ለመዋጋት። ስለምን እንጾማለን? ለተጋድሎ። ስለምን እንጾማለን? ለመመለስ። ስለምን እንጾማለን? ራሳችንን ለማዋረድ። ስለምን እንጾማለን? ሐዘናችንን በእግዚአብሔር ፊት ልንገጥ። አደራ ብዙ በመመገብ እንጂ በመጾም ክርስቶስን ለማገልገል በመራብ በምናደርጋቸው የአጽዋማት ጊዜያት በመራባችን በመጾማችን ደካሞች እንዳንሆን ልንነግራችሁ እንወዳለን። ብዙ መብላት እንጂ ሕዋሳትን የሚያደክመው ብዙ መጾም ሕዋሳትን አድክሞ አያውቅ። ዓለሙ ገልብጦ እንዳይነግረን
እኛም በዚህ ሁኔታ እንዳንረዳው ነው። በጣም ብዙ የተመገቡ ሰዎች አይደሉም ምን በበሽታ የተጠቁት ሕዋሳቸው የደከመው ነው እኮ። ወገኖቼ ከዳን እስከ ቤርሳቤ የገዛው ንጉሥ ዳዊት ብርቱ ጿሚ እኮ ነበር። ቅድም አነበብኩላችሁ አይደለም? ሰውነቴ ቅቤ በማጣት ከሳ ያለው እሱ አይደለም? ነፍሴን በጾም አስመረርኳት ያለው ከዳን እስከ ቤርሳቤ የገዛው ንጉሥ ዳዊት አይደለም? አያችሁ፣ እንዲህ አይነቱ ብርቱ ንጉሥ በጾም ነው ብርቱ የሆነው። በጾም ትነግሳለህ ክርስቲያን ሆይ እንዴ! ከለዳውያንን በደንብ አድርጎ ተጽዕኖ ያሳደረባቸው ደግሞም የተቆጣጠራቸው ነቢዩ ዳንኤል እኮ ጾም አራሚ ነበር ወገኖቼ። የሚጾም ሰው ደካማና ለፍስፍስ የሚሆን እንዳይመስላችሁ። እዩ፣ ነቢዩ ዳንኤል በዚያ በምርኮ ምድር በሀገሩ ልማድ ሽቶ እየተቀባባ አይደለም ድል ያደረገው፣ እየጾመ ነው ያሸነፈው። ማሸነፍ ከፈለጋችሁ በኮስሞቲክስ ብዛት አይደለም እናሸንፈው፣ ነፍሳችንን በጾም በማስዋብ ነው። ይሄው የሚነግረን እሱ ነው። በጥበብና በማስተዋል የበለጸጉት በራእዮችና በህልሞች የዳበሩት እነዚያ ሦስቱ ሕፃናት በላተኞች እንዳልነበሩ አታስታውሱ? የበላና የተማረ እንግዲህ ሞክሩት፣ ሊሆን ይችላል አንደኛው። ግን እውነቱን እንነጋገር ከተባለ እንደ እግዚአብሔር ቃል አስተዋዮች፣ ጥበበኞች፣ በጣም ንቆች የነበሩት በጣም ብዙ የሚበሉት አይደሉ። እንዳትሳሳቱ። እጀክማለሁ፣ ላንቁሶ ሆናለሁ፣ እልፈሰፈሳለሁ እንዳትሉ። መንፈሳችሁ ንቁ የሚሆነው በጾማችሁና በተራባችሁ ቁጥር